መረጃን ከማመንጨት ባለፈ የህዝባችንን መሻት ፍላጎት እንዲሁም አጠቃላይ የሀገራችንን ብሔራዊ ጥቅም ባስከበረ አግባብ እንዴት የተቀናጀ የልማት አመራር ስርዓት ተግባራዊ እያደረግን ነው በዚህ የተቀናጀ የልማት አስተዳደር ስርዓት ምን አይነት ውጤቶችን እያገኘን ነው የሚለውን ባጭሩ ለማቅረብ ሞክራለሁ። የአቀራረቤ ይዘት በመሰረታዊነት ሪፎርሙ ለምን አስፈለገ፣ ከየት ነበር የጀመርነው፣ ምን አይነት ስብራቶች ነበሩብን፣ የተከናወኑት ሪፎርሞች አንኳር ምሰሶዎችና ይዘቶች ምን ነበሩ፣ የተገኙ ውጤቶችና የቀጣይ አቅጣጫችን ምን ይሆናል የሚለውን ለማመላከት እሞክራለሁ ማለት ነው። እንግዲህ የተቀናጀ የልማት አስተዳደር ሪፎርም ለምን ያስፈልገናል ካልን ቀደም ብዬ እንዳልኩት መረጃ ብቻውን በቂ አይደለም። መረጃ መተንተንና ውሳኔን መደገፍ አለበት። የልማት እቅድን ከማቀድ ባለፈ ጠንካራ የሆነ ክትትልና ግምገማ ከሌለ ተጠያቂነት አይረጋገጥም። ከዚህም ባለፈ ባልተቀናጀ አግባብ የሚከናወኑ የልማት ስራዎች ለጊዜው ውጤት ያስመዘገብንም ቢመስለንም ሄዶ ሀገራዊ አደጋ ያስከትላል። ስለሆነም የተቀናጀ የልማት አስተዳደር ሪፎርም ያስፈልጋል ማለት ነው። ከዚህ ባለፈ ህዝባችን የምንሰራውን ስራ ግልጽነት እንዲሁም ደግሞ ፍላጎቶቹንና መሻቶቹን ያካተተ እንዲሆኑለት ይፈልጋል። ስለሆነም በውጤት ላይ የተመሰረተ የተቀናጀ የልማት ሪፎርም ወሳኝ ይሆናል ማለት ነው። ከዛም ባለፈ ደግሞ የያዝነው ታላቅ ሀገራዊ ብልጽግና አጀንዳ የተቀናጀ የሪፎርም አጀንዳ የተቀናጀ የልማት አስተዳደርን ይፈልጋል ማለት ነው። ስለሆነም ዴታ ከማመንጨት ወደ መጠቀም፣ አክቲቪቲዎችን ተግባራቶችን ከማቀድ ውጤትን ወደ ማስመዝገብ፣ አውትፑትን ከማስመዝገብ ስኬቶችንና ፋይዳዎችን በዜጎቻችን ላይ የመጡ ውጤቶችን ወደ መለካት መሸጋገር ስላለብን ይሄ ሪፎርም አስፈላጊ ይሆናል ማለት ነው። ምን አይነት ስብራቶች ነበሩብን ካልን በሀገር ደረጃ የሚታቀዱ እቅዶች እስከ ታችኛው የበታች መስተዳድር አካላት ድረስ የሚወርዱበት ግልጽ የሆነ አሰራርና ማዕቀፍ አልነበረም። ከዛም ባለፈ ለእቅድ ክትትልና ግምገማ የሚሰጠው ትኩረት እጅግ ዝቅተኛ ነበር። በዚህም ሀብት አይመደብም፣ የሚመደቡ ባለሙያዎችም ክህሎትና ልምዱ የሌላቸው ናቸው። ልማት የሚከናወነው በተለያየ ደረጃ ነው። በተለይ የአካባቢ መስተዳድሮች ያላቸውን ፈንክሽን እንዲሁም ደግሞ ሚና በግልጽ ያለየን በመሆኑ በየደረጃው ተጠያቂነትን የሚያረጋግጥ አሰራርም አልነበረም። ከኦፊሴላዊ ስታቲስቲክስ ባለፈ በእቅድና ክትትል ግምገማ ሂደታችን የሚመጡልን መረጃዎች እንደዚሁ በአግባቡ የሚፈሱበት አልነበረም። ያ ደግሞ ሀሰተኛና የተጋነኑ ሪፖርቶች ለመንግስት እንዲቀርቡ ሲያደርግ ነበር። የፕላኒንግ ማዕቀፋችን እንዲሁ በውስጡ ኮንሲስታንት ተናባቢ የነበር አይደለም። እቅዶችን ፍላጎቶችን እናስቀምጣለን እንጂ እንዴት ነው ምን ተገብረው የሚለውን የሚያሳይ አልነበረም። እቅድና ፋይናንስም የተሳሰሩ አልነበሩም። የምንመድበው ፋይናንስ ቅድሚያ ለሰጠናቸው የልማት አጀንዳዎች መሆኑን የምናረጋግጥበትም አልነበረም። ከዛም ባለፈ የሚወጡ ፖሊሲዎቻችን ያልተናበቡ ነበሩ። አንዱ ፖሊሲ ያስቀመጠውን ሌላው ፖሊሲ የሚያጣፋበት ያለመናበብ ጉዳዮች ነበሩ። የሚመነጩ ስታቲስቲክሳዊ መረጃዎች በተለይ የኢኮኖሚ ስታቲስቲክስ መረጃዎች እንደዚሁ በኢኮኖሚያችን ውስጥ እየተከሰቱ ያሉ ትራንስፎርሜሽኖችን በአግባቡ ያሳዩ ነበር። ክትትልና ግምገማችን ከውጤት ይልቅ ግብአትና ሂደት ላይ የተመሰረተ ነበር። በከፍተኛ ደረጃም ትኩረት አይሰጠውም ነበር። ፕሮጀክት አተገባበራችን በዘፈቀደ የሚከናወን ነበር። በዚህም ምክንያት ሀገራችንን ለከፍተኛ የሆነ የማክሮ ኢኮኖሚክ ኢምባላንስ ዳርጓል ማለት ነው። ይሄም በተለይ እቅድን ከመተግበርም አንፃር ከፍተኛ የሆነ ተግዳሮት ሆኖ የቆየ ነው ማለት ነው። እነዚህን ተግዳራቶች በተቀናጀ የልማት አስተዳደር እንዴት ፈታ ነው ካልን በአራት ዋና የማሻሻያ ምሰሶዎች ላይ በመንተራስ የተገበረ ነው። በመጀመሪያ የፖሊሲ ሪፎርምን ያከናወን ነው። የእቅድ የክትትልና ግምገማ ስራ አስገዳጅ በሆነ አግባብ እንዲከናወን የመንግስት ፕሮጀክቶች ከልየታ ጀምሮ እስከ ትግበራ ድረስ የሚያልፉበትን አሰራር ተግባራዊ የሚያደርግ የህግ ማዕቀፍ ተግባራዊ ተደርጓል።
ተቋማት ሲደራጁ በተፈቀደ ሳይሆን ካስቀመጥነው የልማት አጀንዳ ጋር ያንን ለመፈጸም በሚያስችሉ መልኩ ፊት ፎር ፐርፐዝ እንዲሆኑ አድርገናል። የሚወጡ የልማት ፖሊሲዎች የተናበቡ እንዲሆኑ የህግ ማዕቀፍ ወጥቷል። የኢኮኖሚ አካውንታችን በተለይ በክልል ደረጃ የሚወጣው የተናበበ እንዲሆን ለማድረግ የሚያስችሉ ስራዎች ተከናውነዋል። ከዛም ባለፈ ክቡር ጠቅላይ ሚኒስትራችንና ካቢኔያቸው የእቅድ ክትትልና ግምገማ ስርዓትን በየጊዜው ባህል ያደረጉበት የፖሊሲ ማዕቀፍ ተፈጥሯል ማለት ነው። ከአሰራር አንጻር ስናይ እንደዚሁ የእቅድ ክትትልና ግምገማ ስርዓትን የሚመሩ መመሪያዎች፣ የኢኮኖሚ አካውንት በተለይ የተቀናጀ የክልል ኢኮኖሚ አካውንት ትንተና መመሪያዎች፣ የፕሮጀክት አዋጭነት ግምገማ እንዲሁም ፋይናንሲንግ መመሪያዎች ተዘጋጅተው ተግባራዊ ሆነዋል ማለት ነው። ሌላው በዲጂታይዜሽን አንጻር የሰራነው ስራ ነው። የእቅድ ክትትልና ግምገማ ስራችንን ኦቶሜት በማድረግ የዘመነ የሆነ የመረጃ ልውውጥና የእቅድ አስተቃቀድ ስርዓት እንዲኖር ለማድረግ እንደ ምሰሶ ተወስዶ ተከናውኗል ማለት ነው። ሌላው በኢኮኖሚ ትንተናችን ውስጥ ሶፍትዌሮችን የዲጂታል ኢንፍራስትራክቸሮችን መጠቀምም እንደዚሁ በትኩረት አከናውነናል። ሌላው ቀደም ብሎ ሲገለጽ እንደነበረው ከኦፊሴላዊ ስታቲስቲክስ ባለፈ በልማት እቅድ ኢንተግሬትድ በሆነ ዴቨሎፕመንት ፕላኒንግ ላይ ትልቅ የሆነ ሀገራዊ አቅም ተፈጥሯል። በተለይ በእቅድ ክትትልና ግምገማ፣ በኢኮኖሚክ ሞዴሊንግ፣ በኑሮ ደህንነት ትንተና፣ በፕሮጀክት አዋጭነት ግምገማ የፕላንና ልማት ሚኒስቴር የዘርፍ መስሪያ ቤቶች እንዲሁም በክልል ደረጃ ሰፊ አቅሞችን በመፍጠር ሪፎርሙ ተከናውኗል ማለት ነው። ሪፎርሙ ምን አይነት ውጤቶችን አስገኘ ካልን የአንድ እቅድ አንድ ሪፖርት አሰራር ተግባራዊ እንዲሆን ተደርጓል። ይሄ መንግስት እቅድን መሰረት አድርጎ እንዲያቅድ መሰረት ጥሏል። የሚመደብ ፋይናንስ ከእቅድ ጋር እንዲተሳሰር ማድረግ አስችሏል። ፖሊሲዎች በተናበበ አግባብ እንዲወጡ አድርገናል። የግብርናና ገጠር ልማት ፖሊሲ፣ የማኒፋክቸሪንግ ፖሊሲ፣ የጤና ፖሊሲ፣ የትምህርት ፖሊሲ፣ የኤአይ ፖሊሲ በዚህ ሂደት አልፈው ደረጃቸውን ጠብቀው ተናበው እንዲዘጋጁ ተደርጓል። ከዛ ባለፈ የእቅድ ክትትልና ግምገማ ስርዓታችን ቀደም ብዬ እንዳልኩት ተጠያቂነትና ኃላፊነትን በሚያረጋግጥ አግባብ ተከናውኗል። ውጤትን የሚለካ የአሰራር ስርዓት ፈጥረናል። ተቋማዊ ትውስታ ባህል እንዲሆን አድርገናል። የኢኮኖሚ ሞዴሊንግ አቅማችን በከፍተኛ ሁኔታ አድጓል። በተለይ በሀገር በቀል ኢኮኖሚ ሪፎርም ያከናወናቸው ሪፎርሞች በመረጃ ላይ እንዲመሰረቱ የሚያመጡትን ተጽዕኖ አሉታዊና አዎንታዊ ተጽዕኖ ቀድመን ተረድተን መንግስታችን ተመጣጣኝ የሆኑ እርምጃዎችን እንዲወስድ የሚያስችል የኢኮኖሚ ሞዴሊንግ አቅም ተፈጥሯል። የኑሮ ደህንነትን ከገቢ ባለፈ በዘርፈ ብዙ አመልካቾች ለመለካት የሚያስችሉ ማዕቀፎችንም ፈጥረናል ማለት ነው። የሀገራዊ ኢኮኖሚ አካውንት በተለይ ጂዲፒ የምንለው በብሔራዊ ደረጃ ተንጠልጥሎ የቀረ ነበረ። ይሄ መለኪያ ወደ ክልል ካልወረደና በየደረጃው ተግባራዊ ካልተደረገ በሚፈለገው አግባብ ጥቅም ላይ ሊውል አይችልም። ከዛ አንጻርም የተቀናጀ ተናባቢ የሆነ ስታንዳርዳይዝድ እና ሃርሞናይዝድ የሆነ የክልል ኢኮኖሚ አካውንት በመፍጠር የቴክስት ስቲሜት የሙከራ ትንበያዎች እንዲወጡና ለጥቅም ላይ እንዲውሉ አድርገናል። ፕሮጀክቶች በተቀመጠው የህግ ማዕቀፍ መሰረት ተገምግመው ፋይናንሳቸው ተረጋግጦ ወደ ትግበራ የሚገቡበትን ማዕቀፍ ፈጥረናል። በዚህም ባለፉት አመታት እንኳን ብናይ በሶስት አመታት ወደ 80 የሚጠጉ ፕሮጀክቶች መንግስት ይሄንን ፕሮጀክት ማከናወን የለበትም አዋጭ አይደለም ወይም ደግሞ በፕራይቬት ሴክተሩ መከናወን አለበት ተብሎ እንዳይከናወኑ ተደርጓል። የተከናወኑትን ፕሮጀክቶች ደግሞ በመንግስት የተከናወኑት አዋጭነታቸው ተረጋግጦ እንዲከናወን ተደርጓል ማለት ነው። ይሄም ፕሮጀክቶችን ጨርሶ መጀመር ባህል እንዲሆን ከፍተኛ አስተዋጽኦ እያደረገ ነው ማለት ነው። እንደው ባጭሩ የፕላኒንግ ማዕቀፋችንን ምን ይመስላል ብለን ስናነሳ በ10 ዓመት የልማት እቅድ የተቀመጠውን የልማት አቅጣጫችንን በዋና ዋና የፖሊሲ ጉዳዮች በ23 የፖሊሲ ጉዳዮች ለይተን ተቋማት እንዴት ተቀናጅተው ያንን ውጤት በጎንዮሽም በተዋረድም እንደሚያሳኩ የሚያስቀምጥ የፕላኒንግ ማዕቀፍ ፈጥረናል ማለት ነው። ይሄ ማዕቀፍ ለምሳሌ ያህል ሚኒስቴር መስሪያ ቤቶች ከተጠሪ መስሪያ ቤታቸው ጋር፣ ሚኒስቴር መስሪያ ቤቶች ከሌሎች ሚኒስትሮች ጋር፣ ሚኒስቴር መስሪያ ቤቶች እስከ ታችኛው የበታች መስተዳድር አካላት ጋር የልማት ስራን
እንዴት አከናውነው ወደ ውጤት እንደሚሄዱ የሚያሳይ የእሴት ሰንሰለት የውጤት ሰንሰለት ፈጥሮልናል። ይሄንን ማዕከል ያደረገ የልማት ፕሮግራሞች ተግባራዊ የሚደረግበትን ማዕቀፍ ፈጥረናል። እነዚህን የልማት ፕሮግራሞች ደግሞ ማዕቀፍ አድርጎ ፕሮጀክቶችና ተግባራት እንዲለዩ ፋይናንስ አመዳደብም እነዚህን ማዕከል እንዲያደርግ አድርገናል ማለት ነው። ለምሳሌ ያህል ከ23ቱ የፖሊሲ ውጤታችን አንዱ የግብርና ምርትና ምርታማነትን ማሳደግና የሀገራችንን የምግብ ሉዓላዊነት ማረጋገጥ ነው። እዚህ ጋር እንደምታዩት ከግብአት ጀምሮ እስከ ፋይዳ ድረስ በግብርናና በምግብ ሉዓላዊነት ያስቀመጥናቸው ውጤቶች እንዴት በየደረጃው ተሳስረው በጎንዮሽም በተዋረድም ወደ ውጤት ይወስዱናል የሚለውን ነው የሚያሳየው። ምርጥ ዘር ማዳበሪያን ተጠቅመን ምርትና ምርታማነትን እናሳድጋለን። ምርትና ምርታማነትን ስናሳድግ ደግሞ የግብርና ኤክስፖርት እናሳድጋለን። በምግብ እጥረት ምክንያት የሚመጡ የዋጋ ግሽበትን እንከላከላለን። ከዛም ባለፈ ደግሞ የዜጎቻችንን የኑሮ ደህንነት እንዲሁም ደግሞ የቀጣይ ትውልድን በተለይ ከምግብ እጥረት ጋር የሚገናኙ ከስርዓተ ምግብ ጋር የሚገናኙ ጉዳዮችን እንዴት የግብርናው ዘርፍ ውጤት ከሌሎቹ ዘርፎች ጋር ተሳስሮ ውጤት ያመጣልናል በሚለው አግባብ ያስቀመጠ የልማት ማዕቀፍ ነው ማለት ነው። ይሄ ማዕቀፍ ተቋማት እንዲቀናጁ መሰረት ጥሏል ማለት ነው። በ113 ተቋማት ተግባራዊ ተደርጓል። በከፍተኛ ሁኔታ ቅንጅትን እያሻሻለ ነው። የተቋማትን ትውስታ አድሚኒስትሬቲቭ ሜሞሪ እየጨመረ ነው። የመንግስት ውሳኔዎች በመረጃ ላይ እንዲመሰረቱ እያደረገ ነው። የኢኮኖሚ ሜጀርመንታችን በተለይ ጂዲፒ ከብሔራዊ አካውንት ባለፈ በክልል ደረጃ እንዲሄድ እያደረገ ነው። የመንግስት ውሳኔዎች በአጠቃላይ በመረጃ ላይ የተመሰረቱ እንዲሆኑ አድርጓል ማለት ነው። በዚህ ማዕቀፍ ውስጥ ምን ውጤት አገኘን ካልን ሁላችንም የምናውቀው ከፍተኛ ውጤት ያገኘንበት የ10 ዓመት የልማት እቅድ፣ ዲጂታይዝድ የሆነ የአንድ እቅድ አንድ ሪፖርት አሰራር፣ ፕላንና ፋይናንስን የሚያስተሳስር ስርዓት፣ አላይንድ የሆኑ ፖሊሲዎች እንዲሁም ደግሞ የቀደም ብዬ እንዳልኩት የፕሮጀክቶች ከፍተኛ የሆነ ጨርሶ መጀመር ልምድ እንዲዳብር አድርጓል። የቀጣይ አቅጣጫችን ምን ይሆናል ካልን በፕላኒንግ በክትትልና ግምገማ ስርዓት የጀመርነውን ስርዓት እስከ በታችኛው የበታች መስተዳድር አካላት ድረስ ማውረድ፣ እያንዳንዱ የአገልግሎት አሰጣጥ የሚሰጥ ተቋም ወይም ደግሞ መሰረተ ልማት የሚገነባት አካል በዚህ መርህ እንዲመራ ማድረግ፣ ዲጂታይዝ ማድረግ እንዲሁም ደግሞ የ10 ዓመት የልማት እቅዳችንን የመጨረሻ ምዕራፍ የመካከለኛ ዘመን የልማትና ኢንቨስትመንት እቅድ ከ2019-21 ድረስ በአንድ እቅድ አንድ ሪፖርት አሰራር መሰረት ማዘጋጀት ትኩረት የሚሰጠው ይሆናል። የብሔራዊ አካውንትን በተመለከተ ጂዲፒ ሪቤዚንግ በተደጋጋሚ ተጠቅሷል። የክልል ኢኮኖሚ አካውንት በተለይ ክልሎች ይህንን መረጃ እንዲያገኙ በማድረግ በመደበኛነት ማመንጨት ትኩረት የሚሰጠው ይሆናል። እንዲሁም ደግሞ አዳጊ የሆኑ የመንግስት ፖሊሲዎች የፈጠሯቸውን እድሎች በተለይ በግሪን ኢኮኖሚ እያከናወነ ያለውን ስኬት የሚያሳዩ ተጨማሪ አካውንቶች እንዲጨመሩ ይደረጋል ማለት ነው። በማክሮ ኢኮኖሚ ሞዴሊንግ እና በኑሮ ደህንነት ትንተና ደግሞ ከገቢ ባለፈ ዘርፈ ብዙ የሆኑ የኑሮ ደህንነት ትንተናዎች እንዲጠናከሩ ይደረጋል። እነዚህ ትንተናዎች ደግሞ ለዘርፎች ለሴክተሮች የፖሊሲ ትንተናና የፋይናንስ አመዳደብ በአግባቡ ጥቅም ላይ እንዲውሉ ለማድረግ ትኩረት ይሰጣል ማለት ነው። በአጠቃላይ የተቀናጀ የልማት አስተዳደር ጉዟችን ይሄን ይመስላል። ለቀጣይነት ላለው በየጊዜው እየተሻሻለ ለሚሄድ የተቀናጀ የልማት አስተዳደር ሁላችንም አስተዋጽኦ እና ድጋፍ እንድናደርግ በአክብሮት መጠየቅ እፈልጋለሁ። አመሰግናለሁ።